ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የመገናኛ ብዙሃን ዳሰሳ መርሃ ግብራችንን ይዘን ቀርበናል። የዛሬ መርሃ ግብር አሰናድተን ለእናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ አብረናችሁ ቆይታ እናደርጋለን። ካፍታ ቆይታ በኋላ መልሰን እንገናኝ። ክብራና ክብራት ተመልካቾቻችን ካፍታ ቆይታ በኋላ መልሰን ተገናኝተናል። ቀሲስ እንኳን ደህና መጡ። ሳምንት ጥሩ ነበር። እግዚአብሔር ይመስገን። መልካም እንግዲህ በዚህ ሳምንት የተለያዩ ርዕሰ ጉዳዮች በተለያየ የመገናኛ ብዙሃን አማራጭ ያው ትኩረት ስበው ቆይቷል። ከዛ ውስጥ የመረጥናቸው ሁለት ጉዳዮችን ብቻ ዛሬ ላይ እንመለከታለን። ቀሲስ እንደሚታወቀው በሀገራችን ኢትዮጵያ በተለይ አሁን በአማራና በትግራይ አካባቢ ያሉ አለመረጋጋቶች አሉ እንደሚታወቀውና ይህን አለመረጋጋት ደግሞ ምክንያት በማድረግ በተለይ ሰሜኑ ለኢየሱስ በሚል የተለያዩ እንቅስቃሴዎች እየተደረጉ ነው ያሉት። እነዚህን እንቅስቃሴዎች ማን ነው እየመራቸው ያለው ከኋላ ሆኖ? በተለይ ያው ባሳለፍነው ሳምንት ጎንደር ላይ የተካሄደው አንድ ትልቅ ጉዳይ ሰፊ ጉዳይ መነጋገሪያ የሆነ ጉዳይ አለ። እሱሳ ኮንፈረንስ ማን ነው የመራው? ያ ሁሉ ኦርቶዶክስ እንዴት እዛ ውስጥ ሊገኝ ቻለ? እሱን የምንመለከት ይሆናል። በሁለተኛ ደረጃ በተለይ ከዚህ ከማህበራዊ ሚዲያ ጋር እንግዲህ ተያይዞ ይሄ የማህበራዊ ሚዲያ ተጽዕኖ በተለያየ መንገድ ብዙ ተግዳሮቶች እየገጠሟት እንደሆነ ኢትዮጵያ የሚታወቅ ነውና በተለይም ደግሞ አሁን ከኢትዮጵያ ባህልና ከዚህ ከስነ ምግባር የወጡ ጉዳዮችን እየተመለከትን ያለ ነው። ምናልባት እንግዲህ በዚሁ ሳምንት መንግስት የጀመረው ደግሞ እርምጃ መውሰድ ጀምሯል። ግን ይሄ እርምጃ ከመወሰዱ በፊትስ የነበሩ ምልክቶች ምንድን ናቸው? ይሄ በተለይ የማህበራዊ ሚዲያ ተግዳሮት የሚባሉት ተያያዥ የሆኑ ከዚህ ከግብረ ሰዶማውያን እንቅስቃሴ ጋር ተገናኝተው ሰፊውን ሽፋን የሚሰጡ ከዚህ ከምሽቱ 5 ሰዓት በኋላ የሚደረጉ የቀጥታ ስርጭት የማህበራዊ ድረገጽ የቀጥታ ስርጭቶችም ናቸው ዋነኛ ጉዳይና እሱንም እስቲ የምንመለከት ነው የሚሆነው። ቀዳሚ ወደምናደርገው ጉዳይ እንግባለን። ቀሲስ ጥሩ እንግዲህ ያው ቀዳሚ የምናደርገው በተለይም እንደ በዋናነት በትግራይ ባለፉት አመታት እንግዲህ ሰሜኑ ላይ የነበረው አለመረጋጋት የነበረ ጦርነት ይታወቃል። ያን ቀጥሎ እንግዲህ አሁንም በአማራ ክልል ያለው ጦርነት የሚታወቅ ጉዳይ ነው። በተለይ ይሄ የሚሽነሪዎች ተግባር ቀደም ሲል ከነበሩ ጊዜያቶች ታሪክም የሚያሳየው ምንድነው? አገር አለመረጋጋት ውስጥ ስትሆን ያው ገብቶ አገርን በማረጋጋት ሰበብ እንደዚሁም ደግሞ የተቸገሩ ወገኖቻችንን እንረዳለን በሚል ሰበብ እንግዲህ ተልኮ ሲፈጽሙ እንመለከታለን። ያ ተልኮ ደግሞ አሁንም ድረስ እንዳለ በተደጋጋሚ በዚህ በመገናኛ ብዙሃን ዳሰሳም ስናቀርበው ቆይተናል። በተለይ በትግራይ አካባቢ የነበሩ ጉዳዮች የሚወጡ ተንቀሳቃሽ ምስሎችም ጭምር ጉዳዩን በይፋ ሲያሳዩ ቆይቷል። እነማን ናቸው የሚለውን ጉዳይ ያው በጥልቀት ማየት የሚጠይቅ ነገር አይደለም፣ ምክንያቱም ፊት ለፊት የወጣ ጉዳይ ስለነበር ማለት ነው። በተለይ ከዚህ ከ2013 ዓ.ም ጀምሮ ሰፊ ሽፋን ነው እንግዲህ እያገኘ ያለው ይሄ ጉዳይና የተለያዩ ጉዳዮችን እያስከተለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተለይ ትኩረት ተሰጥቶበት እየተሰራ ያለው ጉዳይ አለ። እንዳጠቃላይ በተለይ አሁን ጎንደር ላይ የታየው ነገር ደግሞ ብዙዎች እንዲነቃቁና ምንድነው ይሄ የተፈጠረው የሚለው ነገር እንዲጠይቁ ሆኗል። ምናልባት ይሄ ጉዳይ እንደ ጥያቄ ከመምጣቱ በፊት ግን ያሉ ምንጮችን እንደ ማህበረ ቅዱሳን ሚዲያም በርካታ ጊዜ ስናደርስ ቆይተናል። እንግዲህ የሚመለከታቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለድርሻ አካላት የምንላቸው ደግሞ ትኩረት ሰጥተው ስራዎችን እየሰሩ ስላልሆነ አሁንም እንደዚህ አይነት ነገሮች እየሰፉ ከትግራይ ደግሞ አሁን ወደ አማራ ክልል ወደ ጎንደር ቀጥሎም የተያዙ እንግዲህ እቅዶች አሉ። እነሱ መረጃዎች እጃችን ላይ ይገኛሉ። በተለይ ጎንደር ላይ ይሄ ከመካሄዱ በፊት የነበሩ ምልክቶች ምንድን ናቸው? እንቅስቃሴዎችሳ በምን መልኩ ተይዘው ነው ይሁላ ኦርቶዶክሳውያን እንደውም ሙሉ ለሙሉ በሚባል ደረጃ ፕሮቴስታንት ያልተሳተፈበት ኦርቶዶክስ ብቻ የተሳተፈበት የፕሮቴስታንት ጉባኤ እንዴት ሊካሄድ ቻለ የሚለውን ጉዳይ በጥልቀት እናያለን። ቀሲስ ከርሶን ጀምርና እንዴት አገኙት? ምን ስላልሰራን ነው ይሄ ጉዳይ እንደዚህ በስፋት በተለይ ሰሜኑ ለኢየሱስ የሚለው ደብረ ብርሃን ከተማ ላይ ደሴ ከተማ ላይ በተመሳሳይ ሲካሄድ ቆይቷል። በተለይም ደግሞ አሁን እነዚህ ስደተኞች አሉባቸው የሚባሉ የመጠለያ ጣቢያ ያለባቸው አካባቢዎች እንቅስቃሴዎች እየታዩ ነውና እንዳጠቃላይ እንዴት ነው ያገኙት? ቀጣይስ ምን አይነት ስራዎች መሰራት ነው ያለባቸው? መልካም ሄኖኬ፣ በመግቢያ ላይ እንዳነሳው አንተም በተለይ በብዙ የሀገራችን ከተሞች ላይ የሚከናወን አንድ እንቅስቃሴ አለ። ይሄ እንቅስቃሴ የቆየ እንቅስቃሴ እንደሆነ ይታወቃል። እኛም በዚህ በተደጋጋሚ ስናነሳው የነበረ ጉዳይ ነው። እንዲሁም ደግሞ በንቃት የክርስቲያኖችን እንቅስቃሴና የቤተክርስቲያናችን ደግሞ እንዲሁ አገልግሎትን በንቃት የሚከታተሉ ወንድሞች አገልጋዮችም ጭምር በየጊዜው ሲያነሱት የነበረ ጉዳይ እንደሆነ ይታወቃልና እንደ አዲስ ጉዳይ አድርገን አናቀርበውም። የነበረ ጉዳይ ስለሆነ አሁን የተፈጠረ ነገር አንፃር
በተወሰነ መንገድ በንጽጽር ለማቅረብ እንሞክራለን። በተለይ እንደሚታወቀው በዚህ በፕሮቴስታንቱ ዓለም ላይ ያሉ አገልጋዮች ሁሉም እያልን አይደለም፣ ነገር ግን ይህንን ፕሮጀክት ይዘው ሰሜን ለኢየሱስ የሚል እንቅስቃሴ ይዘው ፕሮቴስታንት የማድረግ ሂደትን እንግዲህ ከተያዘ ቆየ ጉዳይ ነው የሚሆነው። አሁን የተጀመረ ጉዳይ አይደለም። በተለይ አሁን ካለው የሀገሪቷ ቀውስ አንጻር ከ2013 ወዲህ ጉዳይ ያዝ ነው እንጂ እንደ ሀገር ካየነው ወደ ኋላ መለስ ብለን እንድናይ አንዳንድ ጉዳዮች የሚጋብዘን ይመስለኛል። እንደምታውቀው እንግዲህ በተለይ ኢትዮጵያ እንደ ሀገር በታሪክም ማንኛው ሰው አንብቦ ቢያጠና ቢያነብ በጥልቀት ከሚያገኛቸው ጉዳዮች መካከል አንዱ ኢትዮጵያ የምትባል ሀገር ከ16ኛው መቶ ክፍለ ዘመን ጀምሮ የመጣችበት ሂደት ብትመለከት መንገድ ብትመለከት በጣም ብዙ ተደጋጋሚ የሆኑ ያልተማርንባቸው ማረም ያልቻልናቸው ቀውሶች ተፈጥረዋል እንደ ሀገር ማለት ነው። በማህበረሰብ ውስጥም በጣም አስቸጋሪ የሚባሉ ለማረም እስከምንቸገርበት ድረስ ብዙ ውድቀቶችም ያየንበት መንገድ ታይቷል። ለዛ ሁሉ እንደመነሻ ሆኖ የምታገኘው ምንድነው ካልከኝ የሚስዮናውያን አገልግሎት ወይም ደግሞ ስራ እንደሆነ ተልእኮ እንደሆነ ማንኛው ሰው ማለት አይደለም ወዳጅ ይቀርና ጠላት ራሱ አይቶ ተመልክቶ አንብቦ አጥንቶ የሚረዳው የሚመሰክረው ጉዳይ ብለን እናስባለን። በተለይ ኢትዮጵያ እንደ ሀገር በተደጋጋሚ በውጭ የሀገራት እንድትወረር ቀደም በማለት በመምጣት ጥናት በማጥናት በመነኮሳት ስም በመንፈሳዊነት ስም እንዲሁም ደግሞ በቤተ መንግስት ደግሞ እንደ አንድ ባለሙያ በሚያግዝ ሰው ስም ብዙ ለሚመጣ ወራሪ አካል ለሚመጣ አካል ይሄ ማመቻቸት የማጥናት ስራ ሲሰሩ የነበሩ እንደሆኑ ራሳቸው በመጻፍቶቻቸው የጻፉት የተመለከትነው ነው። ይሄ በተለይ ከግራኝ አህመድ ወረራ በኋላ የነበረን መረጋጋት ይዘን እንዳንቀጥል ያደረገን ዋጋ ሲያስከፍለን የነበረ ጉዳይ እንደሆነ ታሪክ የሚያውቀው ማይካድ ጉዳይ ነው ማለት ነው። ስለዚህ ይሄ የቆመ ጉዳይ አይደለም ማለት ነው። በተለይ የካቶሊክ ሚስዮናዊ እንቅስቃሴ ነበረ 16ኛ ሴንቸሪ፣ ከዛ ደግሞ ወደ 17ኛ እንዲያለ መጣ። የተወሰነ ደግሞ ትንሽ ቀነስ ሲያደርግ ደግሞ በነገስታቱ ውሳኔ ደግሞ ሲቀንስ በዚህ ዘመነ መሳፍንት ደግሞ በጣም አስቸጋሪ በሚባል እያንዳንዱ በአካባቢ ወይም በሀገራችን ክፍል ላይ በነበሩ መሳፍንት ድክመት ምክንያት እያንዳንዱ መስፍን ለራሱ አማካሪ ለራሱ የቅርብ ሰው ለራሱ በተጨማሪ ደግሞ አንዱን መስፍን አንዱን ንጉስን የሚገልበትና የሚያሸንፍበት አሸንፎ ገድሎ ስልጣን ላይ የሚቀመጥበት አቅም ደግሞ ለማግኘት የሚያግዘው መሳሪያ የሚያገኝለትን ደግሞ ሹመኛ በማስቀመጥ ሲጠቀሙባቸው የነበሩ እነዚህ ሰዎች ናቸው። እና በዛ መንገድ ነው እንግዲህ ያ ወደ አንድ ክፍለ ዘመን የሚጠጋው የዘመነ መሳፍንት እንቅስቃሴ እንደ ሀገር ማንጠራበት ተታትን የነበረበት እንቅስቃሴ እንደሆነ ይታወቃል። ከዛ ደግሞ እንደገና እግዚአብሔር ፍቃድ ሆኖ ደግሞ ወደ አንድነት ደግሞ መምጣት የምንችልበት ድረስ ሲገኝ አሁንም እፎይታ አላገኘንበትም እንደምታውቀው ማለት ነው። ወዲያው የአድዋ ጦርነት መጣ። ከዛ ደግሞ በኃይለ እግዚአብሔር ደግሞ ድል ነሳን። እንደገና ደግሞ ያ እልህና ቁጭት ደግሞ በሌላ መንገድ እንደገና ከ40 ዓመት በኋላ ተመልሷል። ጎን ለጎን ግን ይታይ የነበረ እንቅስቃሴ መመልከት ማየት ይችላል አንተ በደንብ አድርገህ። ለምሳሌ በዛ ልክ የጦርነቱ መንገድ የሚያግዙ የተለያዩ ሚስዮናውያን ኢትዮጵያ ውስጥ ይግቡ እንጂ ኢትዮጵያ ውስጥ ገብተው ደግሞ ያልወጡ የሀገሪቷ ጫፍ አካባቢ ላይ የነበሩ ሚስዮናውያን ደግሞ ነበሩ። እንዲሁም ደግሞ የፕሮቴስታንት ልኡካን ደግሞ ነበሩ ማለት ነው። እንዲያውም እንደ ነገስታትም ካነሳናቸው አንዳንድ ሀገራችን መሪዎችም ጭምር በጊዜው ማለት ከመካከለኛ ሀገራችን ክፍል ላይ ያራቆ መስሏቸው የተወሰነ ቦታ ላይ እንዲሁ እንዲቀመጡ የፈቀዱበት መንገድም ነበር እና ያንን ይሄ ለነሱ ዓላማ በሚመች መንገድ ስራ ለመስራት እድል ያገኙበት ነው ብለን ነው የምናስበው። ብዙ የሚነሱ አካባቢዎች አሉ ማለት ነው። ስለዚህ አልቆመም ነው። በተለይ 200 ዓመት የማይሞላው የፕሮቴስታንቱ እንቅስቃሴ ወይም ደግሞ ከ100 ዓመት በላይ የማይሻገረው የፕሮቴስታንት እንቅስቃሴ በኢትዮጵያ ላይ በዚህ ልክ የማህበረሰብን ህልውና በማያስጠብቅ የሌላ ቤተ እምነትን ደግሞ የአምልኮ ስርዓትን በማያስጠብቅ በሚጋፋ እንዲሁም ደግሞ የሀገርን ሰላም ደግሞ ሊበጠበጥ በሚችል መንገድ ላይ እንቅስቃሴ ሲታይ የነበረው ለምንድነው ከተባለ ይታወቃል። በኢትዮጵያ ያለው ኦርቶዶክሳዊነትን አጥፍቶ ፕሮቴስታንታዊነትን የማንገስ እንቅስቃሴ እንደሆነ ሁላችን የምናውቀው ነው። ይሄም በእነሱ አፍም የሰማነው በመጽሐፍቶቻቸው ጭምር በዶኩመንት ማለት ነው የተመለከትነው ጉዳይ እንደሆነ ይታወቃል ነው። በየትም ቦታ ላይ ያሉ ገዳማትና አድባራት መንፈሳዊ ትምህርት ቤቶችም ጨምሮ የሚገርምህ ምን ሰራቸው ስራዎች አብዛኞቹ ገንዘብ ተኮር ናቸው። ከገቢ ጋር የሚያዙ ጉዳዮች ናቸው አብዛኛው ጊዜ ማለት ነው። አያስፈልግም እያልን አይደለም፣ በተደጋጋሚ የምናገረው ይሄን ነው። አያስፈልግም አላልንም።
መቅደም ያለበት ጉዳይ ግን አይደለም። ምክንያቱም መቅደም ያለበት ጉዳይ ከሐዋርያዊ ተልእኮ አንጻር ቤተክርስቲያን የምትወጣው ይህንን ነው። ስለዚህ ሐዋርያዊ ተልእኮ የምታፋጥንበት መንገድ ያስፈልጋል፣ ገንዘብ ያስፈልጋል። ያንን የሚገኝበት መንገድ ግን የተቀበለችን ተልእኮ በሚያዘናጋ መሆን የለበትም ነው። ስለዚህ ተልእኮን በሚያዘናጋ መንገድ አሁን እንደምታዩ ነው በየሚል አይደለም። የሚገርም እኮ የኦንላይን አይደለም ገንዘብ የሚሰበሰብበት መንገድ እኮ በጣም ከባድ ነው። እንዲያውም ቤተክርስቲያናችን አሁን ይሄ ራሱ አሁን የተጀመረ ማይቀፍ ራሱ መሰብሰብ የምትችልበት አቅም አሁን አላት ወይ ካልከኝ በጣም አደገኛ ነው። ምክንያቱም ሁሉ ከመሬት ተነስቶ ነው ገንዘብ የሚሰበስበው አሁን አይተኮነ። ስለዚህ በዛ አካባቢ ላይ ያሉ በአማራም ያለ በትግራይም ይሁን በየትም ቦታ ያሉ ክርስቲያኖች ህልውናቸው ከእምነት አንጻር ከሃይማኖት አንጻር አይታወቅም። ለምሳሌ አሁን በቁጥር ልክ ምን ያህል ክርስቲያን ያልካልከኝ በጣም አደገኛ ነው። አሁን አይታወቅም። በእርግጥ ይሄን ለማወቅ የሚያስችል እድልም የለም አሁን ካለው ችግር አንጻር ማለት ነው። ግን መለካት ደግሞ የምንችልባቸው መንገዶች ደግሞ አሉ፣ አጥቢያዎች አሉ። ከአጥቢያ አንጻር በእያንዳንዱ አጥቢያ ላይ ያለ ምእመን በተመለከተ መስራት፣ ማስተማር፣ መንከባከብ፣ መቅረብ፣ በየጊዜው ወደ ቤተክርስቲያን የምእመናን የሚመጡበት እድል መፍጠር፣ የሚቸገሩባቸው ጉዳዮች ደግሞ ካሉ ማገዝ ያስፈልጋል። ስለዚህ እኛ ራሳችን ያጎደልናቸው ጉዳዮች አሉ ብዬ ነው የማስበው እና ከዛ አንጻር ለነዚህ ሰዎችም እድል ፈጥሯል ብለን እናስባለን። እንደ መነሻ ሐሳብ እንዲሆን እነዚህ ጉዳዮች አነሳኋቸው። ባንተ ወክላ ለጉዳዮች እናንሳና እኔ በኋላም እንጨምራለን። መልካም ብዙ ነገሮችን እርግጥ አንስተዋቸዋል። ከ3 ዓመት በፊት እንግዲህ ደብረ ብርሃን ላይ አሁን በርካታ ቁጥር ያለው ከዚህ ከወለጋ አካባቢ ከተለያዩ አካባቢ እንግዲህ በጦርነት ምክንያት ተፈናቅሎ ወደዛ አካባቢ መጠለያ ውስጥ ያለ ሰው አለ። ስለዚህ ምንድነው ያደረጉት? የዛሬ 3 ዓመት ህፃናትን አልሚ ምግብ እናቀርባለን በሚል ሰብስበው አንድ ቦታ ይወስዳሉ። እዛ ቦታ ላይ ግን የሚሰሩት ሌላ ስራ ነው። ስለዚህ ምንድነው እንግዲህ ይሄ መረጃ የደረሰው የሰሜን ሸዋ ሀገረ ስብከት ስራዎችን ሲሰራ ቆይቶ ከዛ በኋላ ክስም ደረጃ ተደርሶ ይሄ ግብረሰናይ ድርጅት አካባቢ ላይ የሚሰራው ስራን ይቅርታ ጠይቆ ድጋሚ ማስተካከያ ተሰርቶ ነው ስራዎች እየተሰሩ። አሁንም ግን እየተንቀሳቀሰ ነው ያለው። ባሳለፍነው 1 ወርና 2 ወር እንኳን ከዚህ ከአዲስ አበባ ተነስተው ደብረ ብርሃን እስኪደርሱ ድረስ ተንቀሳቃሽ ቪዲዮዎችን እየመጣን ነው። ሰሜኑን ለኢየሱስ ደብረ ብርሃን ልንገባ ነው የሚል እንቅስቃሴዎችን እያየን ነበር። እሱን ሲያደርጉ ግን ከፊት ለፊታቸው በተሳቢ እህል ጭኖ ነው የሚሄዱት፣ ዘይት ጭኖ ነው የሚሄዱት እነዚህ ሰዎች። ስለዚህ የተራበ ሰው ደግሞ ምንድነው የሚሆነው? ለመምራትም ምቹ ነው አይደለ? ለመገዛትም ምቹ ነው የተራበ ሰው ብለን የምናምነው። ስለዚህ እነዛን ሰዎች ሲያገኙ አድቫንቴጅ እየተጠቀሙ ነበር። አሁንም ይሄ ሰሜኑን ለኢየሱስ የሚለው እንደ ዋና መጠሪያቸው ሆኖ ፕሮቴስታንቱ ያንን አንግበው ይሄዱ እንጂ ሌላ ስራዎችን የሚሰራ ግብረሰናይ ድርጅት የለም ወይ ማለት ግን አይቻልም። ምክንያቱም እጃችን ላይ ያሉ መረጃ ስላሉ ማለት ነው። 2013 ዓመተ ምህረት ቀደም ሲል እርሶ ሲያነሱት የነበረው ወርልድ ቪዥን እኮ ከዚህ ከፕሮቴስታንት ካውንስሉ ጋር ወደ 968 ሚሊዮን አካባቢ ብር በጀት ይዞ የጋራ ስራ ለመስራት የውል ስምምነት ተዋውሏል። ምንድነው የሚሰራው? ይሄንን እንግዲህ የአማራ ክልል ሚዲያ ዘግቦታል፣ ራሱ የካውንስሉ እንትን ዘግቦታል። ምንድነው ስራው ግልጽ አልተደረገም ነበር። ከዛሳ ወርልድ ቪዥን ምንድነው ያደረገ ያለው? መጽሐፍ ቅዱስን ጭምር ገዝቶ እኮ በአንድ በኩል ዘይት በአንድ በኩል መጽሐፍ ቅዱስ ሲሰጥ ነው የቆየው። ስለዚህ እንደዚህ አይነት ተቋማት ራሱ መፈተሽ የለባቸውም ወይ ብለን ስናስብ ቀደም እንዳሉት የኛ ድክመት አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰው ሰራሽና የተፈጥሮ አደጋዎች ምክንያት ጉዳት ደርሶብናል ሲሉ እዚህ አዲስ አበባ እየተሰበሰቡ በሚሊኒየም አዳራሽ የተለያየ የገቢ ማሰባሰቢያ ስራዎች ሲሰሩ እናያለን። ቤተክርስቲያኗ ግን እንደ ጠቅላይ ቤተ ክህነት እንደ ቅዱስ ሲኖዶስ እነዚህ አብያተ ክርስቲያናት እነዚህ ገዳማትና አድባራት ለልመና ሲመጡ አካባቢው ላይ ያለው ምእመን ያለበትን ሁኔታ ያገናዘበ ስራ መስራት ያለበት ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ ነው ብለን ነው የምናምነው። በቂ የሆነ በጀት መድቦ አካባቢው ላይ ያለው ነገር እስኪረጋጋ ድረስ ምእመናኑንም መጠበቅ አገልጋዩንም መጠበቅ መቻል አለበት ብለን እናምናለን። እኛ ያያየን ያለነው ፍለፊት የወጡ ነገሮች ምእመን ላይ ብቻ ነው። አገልጋዮችም ጭምር እኮ ተቸግረው ነው ያሉት። ካህናት ከነ ልጆቻቸው መጠለያ ካምፕ ውስጥ ነው የሚገኙ። ስለዚህ እነዚህ ካህናት መረዳት ካልቻሉ አስቸጋሪ ነገር ይኖራል ማለት ነው። 2 አድቫንቴጆች ነው እነዚህ ሰዎች የሚጠቀሙት። አንደኛው ጉዳይ ቀሲስ እርዳታ ለማቅረብ እንግዲህ ማህበረ ቅዱሳን አሁን እንደዚህ አይነት ችግሮች ያሉባቸው አካባቢዎች እኮ የሄደ እርዳታ ያደርሳል አይደል? አንዳንዱ አካባቢ ግን የሰላም እጦት አሁንም ድረስ አለ። ስለዚህ ማለፍ አይቻልም፣ እርዳታ ማድረስ አይቻልም ማለት ነው። እነዚህ ግብረሰናይ ድርጅቶችስ ከቀይ መስቀል ጋር ተቀላቅለው ይገባሉ፣ ፍቃዱ አላቸው ማለት ነው። ስለዚህ ያንን እድል ካገኙ ምን እያመቻቹ ነው?
እነዚህን ጉዳዮች እያመቻቹ ህዝቡን እየሰጡ ነው የሚገኙት ማለት ነው። ስለዚህ እኛ ጉዳዮችን በተለይ ትግራይ አካባቢ የነበረውን ነገር ደጋግመን ስናነሳ ቆይተናል። እርዳታ በተሰጠበት ቦታ ላይ ጸሎት ሳይደረግላችሁ መበተን አችሉም ወይንም ደግሞ ጸሎት ይደረግላችሁ ቀድሞ ተብሎኮ ጸሎት ሲደረግላቸው ተመልክተናል አይደል የዛሬ 2 ዓመት። ስለዚህ ያንን ሲመራ የነበረ የውጭ ግብረሰናይ ድርጅት አለ። ይሄ ግብረሰናይ ድርጅት ትግራይ አካባቢ ውስጥ ለውስጥ ገብቶ እንግዲህ በዛ ሁላ ጦርነት ውስጥ ነው አልፎ እንደዚህ አይነት ስራዎችን ሲሰሩ የነበረው እነሱ። ምክንያቱም ቀደም ሲል ባልኩት መንገድ ስለሆነ አልፎ የሚሄዱት። ሌላውስ እንደው ቤተክርስቲያንን የሚመለከታቸው አካላት ስራዎች እንዲሰሩ እንቀሰቀሳለን። ግን ስራዎች ቢሰሩ ራሱ ቀሲስ መዋቅሩ የመንግስት መዋቅር እስካላገዘ ድረስ ያንን እርዳታ ለማድረስ ራሱ መንገድ ይዘጋል። አዎ ለነዛ ሲሆን በሌላ አቋራጭ ይከፈታል። ለቤተክርስቲያኗ ሲሆን ግን ዝግ ነው። ሰላም አይደለም ወይ ደግሞ የሚደርሰው ንቃ አጅቦ የሚያደርስ ስለሌለ ለጊዜው ትንሽ ታገሱ ታደርሳላችሁ ነው የሚባለው። አሁንም እኮ ምስራቅ አርሲ ላይ እኮ ተመሳሳይ አይነት ነገር ነው ያለው። የጸጥታ አካላት ታጅቦ እንዳይሄዱ እንኳን በቂ ጸጥታ ኃይል የለኝም ነው እያለ ያለው መንግስት። ግን እነዚህ ሰዎች ሲሄዱ ግን በምን አይነት መልኩ ነው እየሄዱ ስራዎችን እየሰሩ እየወጡ ያሉት የሚለው ምንም አጠያያቂ ነገር አይደለምና አንዳንዴ ቤተክርስቲያን ባልሰራችሁ ስራ ነው እንደዚህ አይነት ነገር እየተፈጠረ ያለው። ቤተክርስቲያን ስራዎችን እንዳሰራ ቀድሞውኑ በሰላም እጦት መንገድ የተዘጋባ ጉዳይም ደግሞ እንዳለ ሁላችንም ማሰብ መቻል አለብን። ያ ማለት ስንፍናችንን እንውሰድ እያልኩ አይደለም። አለ ያልሰራናቸው በርካታ ስራዎች ይኖራሉ፣ የስንፍና ስራዎች። እነሱ ባለፉበት መንገድ ማለፍ ሊኖርብን ይችላል። ግን ያ ደግሞ ቀደም ሲል ደጋግመን ስናነሳ የነበረ በመዋቅር የታገዘ ስራዎች ከተሰሩ ግን እሱ አስቸጋሪ የሚሆንበት ነገር ነው ያየነው። ምናልባት ባሳለፍነው ሳምንት የዚሁ ጉዳይ ተያያዥ ሆነው በማዕከላዊ ጎንደር ሀገረ ስብከት ስር እንግዲህ የተካሄደው ኮንፈረንስ ነው። በፕሮቴስታንት በኩል የተካሄደው ኮንፈረንስ ነው። በጣም በሚገርም ሁኔታ ሲኒየር ሲቲዝን የተባለ ግብረሰናይ ድርጅት ነው ይሄንንም ጉዳይ ሲያስፈጽም የነበረው። ካምፕስ እዚህ እንትኑ ያለው የዚሁ ቸርች ውስጥ ነው ያለው ራሱ እርዳታ ድርጅቱ። እነዚህ ተሰብስበው ያየናቸው አምልኮ ተፈጸመላቸው ወይ ደግሞ ሲጸለይላቸው ነበሩ የተባሉ ሰዎች የእርዳታ ኩፖን ያላቸው ናቸው። ቀሲስ የእርዳታ ኩፖን ያላቸው ናቸው። በተደጋጋሚ እዛ ግቢ ውስጥ እየሄዱ እርዳታ ሲቀበሉ የነበሩ ናቸው። ስለዚህ በተመሳሳይ ቀን እርዳታ እንዲቀበሉ ጥሪ ተደረገላቸው። ያ ጥሪ ከተደረገላቸው በኋላ እንግዲህ ሲሄዱ የገጠማቸው ጉዳይ ምን አይነት ጉዳይ እንደሆነ ያያየነው ነው። በእርዳታ ውስጥ አሁን ላይ ባለን መረጃ 95% ኦርቶዶክሳውያን ይረዳሉ፣ 4% ሙስሊም ይረዳል፣ 1% ፕሮቴስታንት ይረዳል። እዚሁ ቸርች ውስጥ ማለት ነው። እንግዲህ ይሄ ጉባኤ የተካሄደበት ቸርች ይሄ ጉባኤ አንደኛ ከዚህ ግብረሰናይ ድርጅት ጋር ይሄ ግብረሰናይ ድርጅት ቀሲስ ለየት የሚያደርገው ከሌሎቹ ምንድነው እምሰራው ኢትዮጵያ ውስጥ ካሉ ይሄ አገር በቀል ከሆኑ ግብረሰናይ ድርጅቶች ጋር ነው ይላል። ራሱን ማለት ነፃ ለማድረግ ሲሞክር ማለት ነው። እንደ መቄዶንያ ካሉ ግብረሰናይ ድርጅቶች ጋር ነው እምሰራው ይላል። ግን ጀርባው ሌላ ነው ሲጠና ማለት ነው። አሁን ያየነው ትዕይንትም እሱን ስለሆነ የሚያሳየው ማለት ነው። እነዚህ ሰዎች ቀደም ሲል እንዳልኩትኝ ቀደም ባሉ ጊዜያቶች አካባቢው እንግዲህ እንደሚታወቀው አሁን ስራ ለመስራት ራሱ ወጣት መሆኑ እኮ ስራ ለመስራት እኮ አመቺ አይደለም። ትምህርት ቤት ዝግ ነው አማራ ክልል ላይ አብዛኛው ቦታ ላይ እየተማረ አይደለም፣ ስራ እየሰራ አይደለም። ስለዚህ ከእናትና ከአባቱ ጋር ቁጭ ብሏል ማለት ነው። ይሄ ሰው ሊረዳ ይሄዳል በአንድም በሌላ እንግዲህ የዕለት ጉርሱን ለማግኘት ሲሄድ ይሄን የዕለት ጉርሱን ለማግኘት ግን የተለያየ ካውንስሊንግ ስራ ይሰራል እዚሁ አሁን ጎንደር ላይ ማዕከላዊ ጎንደር ላይ ማለት ነው። ይሄ ስራ ሲሰራ አንደኛ ከጎንደር ዩኒቨርሲቲ ውስጥ የሚንቀሳቀሱ የፕሮቴስታንት አማኞች ወጣቶች ጭምር ጉዳዩ ላይ አሉበት። አሁንም እንትን ጉዳዩን ቀረብ አድርገው ከዚህ በፊት ኮንፈረንስ ያካሂዳሉ። እንግዲህ የፕሮቴስታንቶች ቸርቻቸው ላይ ኮንፈረንስ ያካሂዳሉ። ያ ኮንፈረንስ ሲመራበት የነበረ መንገድና አሁን የተመራበት መንገድ ቦታው የተመረጠበት ካልኩሌት ተደርጎ የተመረጠበት ቦታ ራሱ ለዚህ ምቹ ይሆነና ፕሮቴስታንቱ ውጦታል የሚለውን ነገር ለማሳየት ያክል ነው ጥረት ያደረጉት። እንደው ይሁን ይሄም ቀሲስ እንደው ፕሮቴስታንቱን ራሱን መጠየቅ እንፈልገው አንድ ነገር አለ። ቢሆንም እኮ እነዚህ ሰዎች ያላመኑት ሰው እኮ ነው አምልኮ ሲያስፈጽም የነበረው ይሰው በግድ ነው ማለት ነው አይደል? አንድ ሰው ካመነ እኮ ለዛ ተገዢ የሆነበትን ማህተሙን ፈቶ መሄድ መቻል አለበት አይደል? አዎ ነጠላውን አውልቆ መሄድ አለበት። ነጠላ ጣፍቶ የለበሰ ሰው ማህተም ያንጠለጠለን ሰው እንደው መቁጠሪያ አንገቱ ላይ ያደረጉ ትልቅ ሰው ጭምር ናቸው። እነዚህ ሰዎች
አምነው ከሆነ እሰየው ሊደሰት ይችላል የፕሮቴስታንቱ ዓለም እንደው አሳምኛ ያመጣው የሚለው ማለት ነው። ግን ባላሳመነበት መልኩ እንደዚህ አይነት ስራዎችን ሲሰራ ልክ ስራን እንደሰራና ሰሜኑን ለኢየሱስ የተባለው ተግባር እውን እንደሆነ የሚናገረው ነገር ተገቢ ነው ብለን አናምንም። ሌላኛው ጉዳይ ነው ቤተክርስቲያን መጠየቅ አለባት ብዬ የማስበው በዚህ በተለይ በማዕከላዊ ጎንደር በነበረው እንቅስቃሴ ላይ አንድ ጥያቄ መጠየቅ መቻል አለበት ብለን ነው የምናምነው። እንግዲህ የነበረው ሰው ሁሉ እንደሚጮህ የነበረው ሰው ሁሉ በእርኩስ መንፈስ እንደተተበተበ ነው። ስለዚህ ኦርቶዶክሳውያን ሁላ በእርኩስ መንፈስ የተተበተበና ማለት ነው የሚሄደው ሁሉ የሚጮህ እንደዛ ነው ማለት ነው። ስለዚህ መንፈስ አለብን በእርኩስ መንፈስ ነው የምንመራው። ፕሮቴስታንቱ ዓለም ጋር ስንሄድ ሁላችንም እንጮሃለን ማለት ነው። ያን የሚያሳየው ትዕይንት ያንን ነው አይደል? ከዚህ አብዛኞቹ ከውስጥ እየጎተተ ይዞ ይወጣል። ምን ያደርጋል? ሌላኛው ጉዳይ በጣም በሚገርም ሁኔታ ይሄ ጉባኤ ሲካሄድ በመኪና ከሰውየው ጋር መርተው ይሄን ኮንፈረንሱ ሲመራ ከነበረ ፓስተር ጋር አብረው በመኪና ተጉዘው የሄዱ ሰዎች አሉ። እነሱ ጭምር ማህተብ አድርገው ከፊት ለፊት ጉዳዮችን ሲያስፈጽሙ የነበሩ ሰዎች እነዚህ ሰዎች ናቸው። ግን ክርስቲያን አይደሉም። እንግዲህ ስለዚህ ምንድነው እየተሰራ ያለው ማለት ነው? ቲያትር ነው እየተሰራ ያለው። አንደኛ ይሄ ግብረሰናይ ድርጅት አለ፣ ሁለተኛ ራሱ ፕሮቴስታንቶች አሉ። እነዚህ ፕሮቴስታንቶች ደግሞ ምንድነው የሚሰሩት ከተባለ ካራክተር ይፈጥራሉ። ከዛ ደግሞ በትክክለኛ ኦርቶዶክስ የሆነውን ሰው ደግሞ መሃል ላይ አለ። አንዳንዱ ቀሲስ የሚወጡ ምስሎችን አይቷቸው ከሆነ በቃ በጣም በመደነቅ ዳር ላይ ቆሞ እኮ ደንግጦ ያየናቸው ፒክቸሮች አሉ። እነዛ ሰዎች አምነውበት ከሄዱ እውነት ወደ አምልኮ ስርዓቱ ለምን በስነ ስርዓት አልተሳተፉም የሚለው ጥያቄ ዋና ጥያቄ ነው። ምናልባት ከዛ በኋላ እንደ ሀገረ ስብከቱ ጋር ስልክ ደወል አድርገን ነበር። ምንድነው በተለይ ወደ ትግራይ አካባቢ ያለውን እንቅስቃሴ ለመቃኘት ሙከራ አድርገናል። በዚህ በማዕከላዊ ጎንደር አካባቢ ያለውን እንቅስቃሴ ለማየት ሞክረናል። አሁን ይሄ እንቅስቃሴ ወደ ትክል ድንጋይ ጭልጋ አካባቢ ይሄው ግብረሰናይ ድርጅት ሲኒየር ሲቲዝን የተባለው ድርጅት ማለት ነው ብራንቾችን ከፍቷል። ተመሳሳይ ስራ ሊሰራ ነው የከፈተው። የሚከፍተውስ ቢሮ እያጣ ነው ቸርቾች ውስጥ እየከፈተ ያለው። በትክክለኛ ስራ እየሰራ ከሆነ ቢሮው ራሱ መውጣት መቻል አለበት። የመንግስት የክልሉ የመንግስት አካላት ራሱ ይሄን ነገር ማጥራት መቻል አለባቸው። ይውጣ እኮ አሁን ይሄ ግብረሰናይ ድርጅት በትክክለኛ ተልኮ ለሃይማኖት ተልኮ ነው የመጣውት ካለ መብቱ ነው እኮ አይደል እንዴ? ቀሲስ በቃ ለዛ ተልኮ ነው የመጣውት ካለ በፊት ለፊት ወጥቶ ተገልጦ ጉዳዮችን ያስኪድ። አለያ ግን ሰው ስለራበው አጉርሼ እኔ የምፈልገውን ነገር እንካ ማለት ግን በጣም ከባድ ነገር ነው ብለን የምናስበው። ቀጣይ እንግዲህ በጎጃም መስመር አንድ እንደዚሁ ግብረሰናይ ድርጅት እያደራጀ ያለው አካል አለ። እንደዚህ አይነት ጉባኤዎችን ለማስለመድ ጎንደር ውስጥም ተከታይ ጉዳዮችን ይዘው ስራዎችን ለመስራት እንግዲህ የተለያዩ ስራዎችን እየሰራ ነው። ህጋዊ ይሁን አይሁን አናውቅም። ቀሲስ እንግዲህ የግርጌም የላይ ማህተብ ያለው አንድ ደብዳቤ በሁለት ወጥቷል። እንግዲህ ይሄው ቸርች ይቅርታ ጠይቋል የሚል ነው። ህጋዊ ይሁን አይሁን ስልክ ሊነሳልን አልቻለም። እሱ ማጣራት የሚፈልግ ጉዳይ ነው። ምናልባት ግን እንዳልኩትኝ ኦርቶዶክሳውያንን የሚያስቆጣና በተለይ ደግሞ አሁን ባልተረጋጋች ሀገር ባልተረጋጋችሁ ጎንደር ላይ ደግሞ እንደዚህ አይነት ኬዞች መፈጠራቸው አገሪቷን ለሌላ ጉዳይ ወይ ደግሞ ለሌላ እንደገና ብጥብጥ ነው የሚዳርገው ብለን የምናምነው። በተለይ የሚያመልከው ሰው ተርቧል ተብሎ ምናልባት በጦርነቱ ምክንያት ሸሽቶ የመጣ ሰው ወላጆቹ እዛ ሊሆኑ ይችላል። የዚህ ሰው ወላጆች ሊሆኑ ይችላሉ እኮ እንዲረዱ ተጠርተው እንደዚህ አይነት ጉዳዮች እየተፈጸመባቸው ያለው። ስለዚህ በጣም መውጣት ነገሮችን ማጥራት ይፈልጋል። እንደ ሀገረ ስብከት ግን በተለይ በዚህ በጦርነቱ ምክንያት ጉዳት የደረሰባቸው ቤተሰቦችን መፈተሽና ማየት እርዳታ የሚያስፈልጋቸውን አካላት በእርዳታ ስም ስለሆነ ይሄ ድርጅት እየመጣ ያለው እርዳታ የሚያስፈልጋቸውን አካላት መርዳት ግን ከጠቅላይ ቤተ ክህነት እስከ እንግዲህ ሀገረ ስብከት እስካለው መዋቅራችን ስራዎች መሰራት መቻል አለባቸው። ማህበረ ቅዱሳን የተቻለውን ስራ ሁሉ እየሰራ ነው። በስነ ልቦና በኩል የምክር አገልግሎት እየተሰጠ ነው። እንደዚሁም ደግሞ እርዳታ የሚያስፈልጋቸው በቁሳቁስ የተለያዩ ጉዳዮችን እየደገፈ ነው ያለው። ምናልባት እንግዲህ ሲኒየር ሲቲዝን የተባለ ድርጅት ቀደም ሲል ትምህርት ሲከፈት ጀምሮ ደብተር፣ እስክሪብቶ እንደዚሁም ደግሞ ልብስም ለህፃናት በማሟላት ህፃናቱን በተደጋጋሚ የስነ ልቦና ድጋፍ እናደርጋለን በሚል እንግዲህ እየጠራ የስነ ልቦና ድጋፍ እያደረገ ነው በሚል ስራዎችን ሲሰራ የቆየ ነው። ዞሮ ግን ይሄ ጉዳይ ግልጥ ሲደረግ ግብረሰናይ ድርጅት የሚያግዘው ሰሜኑን ለኢየሱስ የሚለው ጉዞ በዋናነት በግብረሰናይ ድርጅት የሚመራ እንደሆነ መረጃዎች ደርሰውናል። እንግዲህ ከ3 ዓመት በፊት በሰሜን ሸዋ ሀገረ ስብከት ተከስቶ የነበረው ነገር ተመሳሳይ አይነት ነገር ነው።
ትክክለኛ መረጃዎችን አጠናክሮና ጉዳዮችን ይዞ ግን ይሄ ግብረሰናይ ድርጅት ከዛ ከተማ ለቆ እንዲወጣ የማድረጉ ኃላፊነት ለሀገረ ስብከቱ የምንተው ነው። እንግዲህ የሀገረ ስብከቱ ስራ አስኪያጅን ደወል አድርገን ነበር። እሱን ተመልካቾች ሰምተው መልሰን የምንገናኝ ይሆናል። ቀሲስ እና እዚያ ድረስ ኦርቶዶክሳውያኑን መጀመሪያ ምን ወሰዳቸው ሲባል ዋና ምክንያት እርዳታ ነው። እርዳታ ከቸርቹ ውስጥ መረዳጃዎች አሉ። ያው ከዚህ ቸርቹ ውስጥ መረዳጃ አንዱ አደገኛ አካሄዳቸው ይሄ ነው። ቸርቹ ውስጥ መረዳጃ ማዕከሉ አለ። እዛው ቸርቹ ውስጥ መረዳጃ ማዕከል አለ። ምናልባት ለወንድሞች ነግሬያቸዋለሁ። ይሄ ሲኒየር ሲቲዝን የሚባለው የበጎ አድራጎት ማለት ሲኒየር ሲቲዝን ኬር የበጎ አድራጎት የሚለው ማለት ነው። እሱ በዚህ ሙሉ ወንጌል ውስጥ ከዛው ቅጥር ውስጥ ማለት ነው መርጃ ማዕከሉ ቸርቹ ቅጥር ውስጥ ነው ያለው። ስለዚህ ተረጆቹ ሊረዱ ከዚያ ድረስ ኦርቶዶክሳውያኑ ይሄዳሉ እና ይሄ እርዳታው አስቀድሞ ማዕከሉ አመሰራረቱ ከሌላ ቦታ ነበረ። ይሄ ሶሳቸው የእርዳታው ማዕከል እንዳይነቃበት መጀመሪያ ማርያም ትምህርት ቤት አካባቢ ነበረ ያደረጉት። ከዛ በኋላ ደግሞ ሌላ ጊዜ ደግሞ ቀበሌው አካባቢ አድርገውት ነበረ። ይህንን መርጃ ማዕከል ማለት ነው። ይሄ እንዳይነቃባቸው ከዛ ሲሉ ወደ ቸርቹ በር ላይ ወሰዱት። በመጨረሻም ከቸርቹ ውስጥ አደረጉት ማለት ነው። እና ይሄ እንዳይነቃባቸው የሚያደርጉት ነው። ስለዚህ ቸርቹ ውስጥ ኦርቶዶክሳውያን ይረዳሉ። ኦርቶዶክሳውያኑ በዚህ ውስጥ በእርዳታው ማዕከል ያው እንግዲህ በአንድም በሌላ ምክንያት ልጆች ገብተው ነበረ ይሄን ጉዳይ ለማየት ማለት ነው። ስለዚህ 95% ኦርቶዶክሳውያን ናቸው ተረጆች። ለእርዳታ የሚሄዱት ኦርቶዶክሳውያን እንደዚህ በብዛት ተሰልስለው ሲሄዱ ከወደ ህዝቡም ከወደ ሌሎችም አመፅም ሆነ ተቃውሞ እንዳይደርስባቸው ቀበሌዎችንና ከተማ አስተዳደሮችን የማስታወቂያ ማለት የድሃ ማስታወቂያ ጽፈው እንዲሰጧቸው ህግ አላቸው እነዚህ። ምክንያቱም ቀበሌውን ይላከልን ይላሉ ማለት ነው። ሲሰሩ በጣም ከባድ ነው፣ በጣም አደገኛ ነውና ስለዚህ ቀበሌዎች ከተማ አስተዳደሮች ጽፈው ይሰጣቸዋል። ከዚህ ሄደው ከዚያ ይረዳሉ ማለት ነው ኦርቶዶክሳውያን። ታጥሩ ቸርቹ አጠገብ ላይ በዙሪያው ኦርቶዶክሳዊና ኦርቶዶክሳዊ ብቻ ነው ያለው። ያ ብቻ ነው፣ አንድም ፕሮቴስታንት የለም ከቸርቹ በር ላይ ማለት ነው። ለኦርቶዶክሳውያኑ ከዚያ እየሄዱ ይረዱ ነበረ። ህፃናት ይረዳሉ፣ አረጋውያን ይረዳሉ፣ ማዕከላውያን የሆኑ ወጣቶችም ይረዳሉ። በአብዛኛው ህፃናት ነው የሚረዱት። ያው የሚረዱበት ስልት የተለያየ ነው እና ምንድነው ሊረዱ እንደሄዱ አንዳንዶችን በመግዛት አንዳንዶችን እንግዲህ መንፈስ በመጥራትና መንፈስን በመጥላት እንዲህ አይነት ነገሮችን መስራት ከጥንትም የታወቀ ነው። እንግዲህ በመጽሐፍ ቅዱስም የሚገለጥ ነው። እንግዲህ ያው ወደ ሀገረ ስብከቱ ደውለን ያገኘነው መረጃ ይሄን ነው የሚመስለው። ቀሲስ ምናልባትም እንደ እርሶ እንደ ካህንም በተለይ ከስነ ልቦና ጀምሮ ስራዎች መሰራት እንዳለባቸው እናምናለን። ሀገር ሳትረጋጋ ስቀር ቅድም ስናነሳው ነበር ታሪክ ወደ ኋላ ማየት ብንችል በተለይ ከዚህ ከመንግስታት ለውጥ ጋር ተያይዞ በሚፈጠሩ ከሰላም እጦት ጋር የተገናኙ ጉዳዮች ላይ እያንዳንዱ ጉዳዮች ላይ የዚህ የሚሽነሪ ተግባር የሚፈጽሙ በርካታ አካላት እንዳሉ የሀገራችን ታሪክ ያሳያል። አሁንም ይሄ ጉዳይ ተቀጣጥሎ ከሄደ እኛስ በተለይ ሀገር ሳትረጋጋ ስቀር ሰላም ውስጥ ሳትሆን ስቀር እንደ ቤተ ክርስቲያን ልጅነት ምንድነው መስራት መቻል ያለብን? ምእመናን እንደ ምእመናን እንደዚሁ ካህናት ወይ ደግሞ የቤተ ክርስቲያኗ መዋቅር ምንድነው መስራት ያለባቸው የሚለውን ጉዳይ አይተን ወደ ቀጣይ አጀንዳችን እንገባለን። መልካም፣ በጥቂት ብቻ ለማንሳት ልሞክር ሰፊ ሐሳቦች ስላነሳን እንግዲህ በእነዚህ ግለሰቦችና አካላት በኩል የሚታየው ተግባር በተመለከተ እንደ ሀገርም ዋጋ የሚያስከፍል እንደሆነ ብዙ ጊዜ ስናነሳ ነበር። ያው ሰሚ አካል አልተገኘም እንጂ ዋጋ ያስከፍላል። በተለይ ከሃይማኖት ጋር በተያያዘ መንገድ ላይ የሚመጣ ችግር ባለህ የጦር አቅም አትመልሶም። በጣም አደገኛ ነው። ብዙ ጊዜ አውሮፓ ላይ ዋጋ ያስከፍለን ጥቂት በማይባል የአፍሪካ ሀገራትም ጭምር ዋጋ ያስከፍል። ኤዥያን ብትመለከት እንደዛ ነው የሆነውና ሃይማኖት ነክ የሆኑ ግጭቶች፣ ሃይማኖት ነክ የሆኑ አለመግባባቶች በጣም ዋጋ ያስከፍላሉና
እንዲህ አይነት ከሃይማኖት ጋር በተያያዘ መንገድ ኮንፍሊክት እንዳይፈጠር መከላከል የሚገባው የመንግስት ድርሻ ነው። ይሄ መንግስት ነው ሊወጣው የሚገባው ዋጋ ስለሚያስከፍል ማለት ነው። እኛ ግን እንደ አንድ ክርስቲያን ግን አሁን እንደ አንድ አማኝ እንደ ክርስቲያን ወይም የኢትዮጵያ ቤተክርስቲያን አባል እንደመሆንኩ መጠን የሚሰማኝ ስሜት አለ። እነዚህ ጉዳዮች ሳያቸው አዲስ ጉዳዮች አይደሉም። በተደጋጋሚ የመጡብን ጉዳዮች ናቸው፣ ምናቃቸው ናቸው። ስለዚህ ትናንት በተለያየ መንገድ ይመጣ የነበረ ጉዳይ ዛሬም ከቀጠለ መቃወም አማራጭ የለውም በነገር ላይ። ስለዚህ የምንወጣቸው ጉዳዮች አሉ ብዬ አስባለሁ። እነዚህ የምንወጣቸው ጉዳዮች እንደ ግለሰብ፣ እንደ አንድ አማኝ፣ እንደ ማህበረሰብ እንደሞ አጠቃላይ ደግሞ እንደ ሀገረ ስብከትም ከፍ ካረግነው ደግሞ እንደ ጠቅላይ ቤተ ክህነት ደግሞ ካየነው በጣም መሰራት ያለባቸው ጉዳዮች አሉ። ሁሉ አናገርም በሚዲያ ላይ ግን እንደው ልንጋራቸው የሚችሉ ጉዳዮች ግን በተወሰነ መንገድ እናነሳለን። ለምንድን ነው ከተባለ እነዚህ ሰዎች የሰው ጉለትና ችግር ምክንያት አድርገው በጫና ምክንያት ተጭነው ሃይማኖትን የማስቀየር እንቅስቃሴ አለ። ይሄ ብዙ መንገድ ነው፣ በብዙ ፎርማት ይመጣሉ። ከፈለጉ ወጣትን ይሰራልን ይላሉ ይላሉ። ከፈለጉ ደግሞ ውይይት ብቻ ብዙ ጉዳዮች ያነሳሉና ይሄ ነገር እልባት የሚያስፈልገው ነገር ብለን አስባለን። ይሄ ነገር ስናነሳ ማይዘነጋ ጉዳይ ምንድነው? አሁን ባሉበት መንገድ ላይ ማንኛው የእምነት ተቋም ጤናማ በሆነ መንገድ እምነቱን የማስፋፋት እምነቱን የማከናወን መብት አለው። ይሄ ከህግ አንፃር ካየ ነው አሳምኖ ሃይማኖት ያስቀየራል። ይቻላል። እሱ በማጨበርበር በሌብነት ከሆነ ይሄ በነገር ላይ ሌብነት ነው። ይሄ ነፍስን የመስረቅ ስራ ጭምር ነው። ይሄ ወንጀልም ነው በነገር ላይ። አንድ ሰው ባላመነበት ነገር ላይ አስገድደኸው ጫና ፈጥረህበት ተጭነኸው ያ ሰው ይመንበት አይመንበት ሌላ ጉዳይ ነው። እንዲሁም ደግሞ ካንተ ጋር ይቆይ አይቆይ ሌላ ጉዳይ ነው። ግን ያ ራሱ መደረግም የለበትም። እንደው በክርስትና ስም እንጠራለን የሚል አካል እጠራለሁ የሚል አካል እኮ ራሱ ቢሆን የሚመራበት ራሱ መንፈሳዊ ህግ ከተመለከተው ይሄ አይፈቅድለትም ከተመለከተው። እኛ ግን ጉዳዩ ሰፋ አድርገን ከተመለከትነው ካየነው ስራው ሌብነት የነፍስ ስራ ነፍስ የመስረቅ ስራ ስለሆነ ሌብነት እንደሆነ እናውቃለን። ስለዚህ ይሄ መቃወም አማራጭ የለውም የሚል እንደመነሻ ሐሳብ እንዲቀርብ እፈልጋለሁ። እንግዲህ እኔ በተለይ በእነዚህ አካባቢ ላይ በተደጋጋሚ አሁን እንቅስቃሴው ያው ስለሚቀጥል ነው። ምክንያቱም የሚደገፉባቸው ጉዳዮችን የሚታገዙባቸው ጉዳዮች እስካልቆሙ ድረስ ወይም ከለላ የሚደረግባቸው ጉዳዮችን ምንጫቸው መቀነስ እስካልተቻለ ድረስ የሚቀጥል ጉዳይ ይሆናል ይሄ። ስለዚህ የሚቀጥል ጉዳይ ከሆነ በእኛ በኩል ደግሞ ስራ ያስፈልጋል ነው የሚያስፈልጉ ስራዎች እንደ አንድ አማኝ ጉዳዮችን በንቃት መከታተል ነው። አይሆን በየአካባቢያችን የሚደረጉ ሃይማኖታችን የሚያጠፉ የሚለውጡ የሚጫኑ በማህበረሰብ መካከል ላይ ያለው አለመግባባት ሊያፈርስ በሚችል መንገድ ላይ እንቅስቃሴ የሚያደርጉ የእምነት ተቋማት ይሁኑ ግለሰቦች ማገልጋዮችም ቢሆኑ በንቃት ማየት አለብን ብለን ነው የምናስበው። ስለዚህ እያንዳንዱ አማኝ በዚህ ልክ ንቃት ማየት አለበት። እንዲህ አይነት ጉዳይ የሚያደርጉ ሰዎች ካለ የሚመለከተው አካል ሪፖርት ማድረግ፣ መቃወም፣ መንገር ያስፈልጋል። አጠገቡ ያሉ ሰዎች ማንቃት። ይሄ ለማድረግ ዲያቆን መሆን አይጠበቅበትም፣ ጳጳስ መሆን አይጠበቅበትም፣ ቄስ መሆን አይጠበቅበትም፣ ወይም ደግሞ ሊቀ ሊቃውንት ገሌ መሆን አይጠበቅበትም። ይሄ ለማድረግ አጠገቡ ያለው ወንድሙ ለመጠበቅ ለማንቃት እንዲሁም ደግሞ ለሚመለከተው አካል ጉዳይ ለማድረስ የተለየ ኃላፊነት መቀበል ክርስቲያን ስለሆነ ብቻ የሚጠበቅበት ነው። የክርስቶስ የሆነውን ወንጌል ሐዋርያዊ ቅብብሎሹን ችግር እንዳይገጥመው እንቅፋት እንዳይገጥመው መከላከል ከአንድ አማኝ የሚጠበቅ ስለሆነ ማለት ነው። ከዛ ውጪ እምነታቸውን ሲያስተምሩ የራሳቸው የሚያምኑበት ጉዳይ ብቻ ማዕከል አድርገው ማስተማር አይችሉም ወይ ነው ጥያቄው። እሱ ነው ማለት ኢትዮጵያን ለማፍቀር ለመውደድ የግድ ሱዳን መጣት አይጠበቅብህም አንተ አይደል? አይጠበቅብህም። ኢትዮጵያን ብቻ መውደድ ብቻ በቂ ነው አይደል? ስለዚህ የነሱ እምነት ሐሳብ ለማስተማር የኢትዮጵያ ቤተክርስቲያን የምታስተምረው ትምህርትን በስድብ በነቆራ በተለያየ መንገድ የሚገልጡበት መንገድ አለ። ይሄ መታረም እንዳለበት ነው የምናስበው። ይሄ የማያደርጉ ሰዎች ደግሞ በህግ መጠየቅ አለባቸው የሚል እናነሳለን። ከዚህ አንፃር ደግሞ የመጨረሻ ነጥብ ምንድነው? በተደጋጋሚ ጊዜ ከህግ ጋር በተያያዘ መንገድ ላይ ጉዳይ የተጀመረባቸው ሰዎች ነበሩ። ውጤቱ ያው ምን እንደሆነ አይታወቅም። ስለዚህ ይሄ ከኛ ከተቋም አንፃር ካየው ትንሽ ድካም እንደ አንድ ድክመት የምናነሳው ስለሆነ ይሄ ከህግ ጋር የሚያዙ ማቀፎቻችንን ማጠናከር ያስፈልጋል ብለናሳ ወደ ቀጣይ ጉዳያችን እንላለን ነው። ወደ ቀጣይ አጀንዳችን እንሸጋገራለን። ቀሲስ እንግዲህ እንደምታወቀው በተለይ እዚህ የማህበራዊ ሚዲያ ያው በርካታ ስራዎች የምንሰራበት ነው። ግን እንደ ኢትዮጵያ ደግሞ ተግዳሮቶቹ በጣም እየበዙ እየመጡ ይመስለናል። በተለይ ያው አሁን ትውልድን በማደንዘዝ በኩል ሰፊ ስራ እየሰራ ነው፣ ምንም ጥያቄ የለውም። በተለይ ጊዜን ከማባከን ውሸትን ከማለማመድ ጋር ተያይዞ
ያው ሰፊ ነገሮችን እናያለን። ነገር ግን በጣም በዋናነት ደግሞ በጣም አሁን ወደፊት እየመጣ ያለ ጉዳይ የዚህ አውሮፓውያን የምንላቸው ብቻ ከኢትዮጵያ ውጪ የሆኑ ባህልን የምንለማመድበት ልምምዶቻችን በጣም በሰፊው እየመጡ ነው። ምናልባት እነዚህ ባህል ወረራ የሚፈጸሙ ከዚህ በፊት ኢትዮጵያ ጦርነት ውስጥ ስትገባ ከዚህ ከሰላም እጦት ጋር ተያይዞ በሚመጡ ነገሮች ነበር። አሁን ላይ ግን እንደው አገሪቷ የሰላም እጦት ውስጥ ሆነችም አልሆነችም ሁላችንም እጃችን ላይ ስላለ በዚህ በማህበራዊ ሚዲያ ብዙ ጉዳዮችን የማየት የመቀበል ጉዳዮችን እያየን ነው። በዚህ ጉዳይ ደግሞ ከህፃናት ጀምሮ ወጣቶች እንደዚሁም ደግሞ አረጋውያንም ሊሆኑ ይችላሉ እድሜ ተመርጦ ስለማይሰራላቸው ጉዳዮች ወደ ራሳችን እየመጡ ነው ማለት ነው። ምናልባት ከሱ ጋር ተያይዞ የተለያዩ ጉዳዮችን እየተመለከትን ነው። በተለይ ቀሲስ ይሄ ምሽት ከ5 ሰዓት በኋላ የሚተላለፉ የቀጥታ ስርጭቶች በዚህ የቲክቶክ ፕላትፎርም ላይ የሚመጡ ብዙ ነገሮችን እያለማመዱ ነው። አሁን ላይ በኢትዮጵያ ግብረ ሰዶማዊነት እንደ አዲስ እንደገና እያገረሸ የብዙዎች ስም እየተነሳ እያየን ያለ ነው። ምናልባት በኋላ እርሶም የሚያነሱት ጉዳይ ነው ብለን ነው የምናስበው። እንደዚህ አይነት ጉዳዮች ጋር ተያይዞ ደግሞ ስማቸው የሚነሳ ሰዎች ፋይናሊ መሸሻቸው ቅድስት ቤተክርስቲያን ወይ ደግሞ የገዳም ጸበል ቦታ ላይ የመግባት ልምምዶች እያየን ያለ ነው። ምናልባት እንግዲህ የህግ ማዕቀፉ እነዚህ ሰዎች ተጠያቂ የሚያደርግ ከሆነ ከህግ ለመሸሽ ነው ወይ ወደዛ ቦታ የሚሄዱት ነው በእውነተኛ ተጸጽተው ነው ወይ የሚል ደግሞ የበርካታ አማኝ ጥያቄ አለ። ምናልባት እንግዲህ እነዚህ ሰዎች እዚህ ክፉ ምግባር ላይ ያሉ ሰዎች በሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነን የሚሉ ስለሆኑ ብዙዎቹ ስራቸው እንትን አይገልጻቸውም ወይ የኛ አማኝ እንደሆኑ የሚያሳውቅ አይደለም። ስራቸው ከዛ የወጣ ነው። ግን ልክ የመያዝና በህግ የመጠየቅ ጉዳይ ሲሆን ደግሞ ወደ ቤተክርስቲያን የመንጠልጠል አባዜ ከቅርብ ጊዜ ወዲህ እያየን ነው ያለ ነው። ምናልባት እርሶ በሰፊው እንዲያዩት ከእርሶ እንድንጀምር ብዬ ነው ቀሲስ። ያው የኢትዮጵያ ፌዴራል ፖሊስ የተለያዩ ጉዳዮችን ጀምሯል። በተለይ ይሄ አሁን ቅርብ ጊዜ ጂፓወር የቲክቶክ ክሬቲቭ አዋርድ ከተካሄደ በኋላ የተለያዩ በተለይ ከአልባሳት ጋር ተያይዞ ከኢትዮጵያ ባህልና ስነ ምግባር ያፈነገጡ አለባበሶችን ለብሰዋል ያሉትን እንደዚሁም ደግሞ ያንን አለባበስ ደግሞ በቀጥታ ስርጭት አስተላልፈዋል ያሏቸውን ለህግ እያቀረቡ ነው ያሉት። ምናልባት እነዚህ ጅምሮች ጥሩ ናቸው። ግን መፈተሽ ያለበት ምንድነው ብዬ ማስበው ነው ቀሲስ እንደዚህ አይነት ጉዳዮች ራሱ ማለት ሽልማት ይካሄድባቸዋል። እንግዲህ አሁን ይሄኛው ምራህ ግብር መኪናም ጭምር የተሸለመበት ነው። ስፖንሰሩ ማን ነው? ከኋላ ያለው ማን ነው? አሁን ኢትዮጵያ ውስጥ እየተከናወኑ ያሉት ነገሮች እያንዳንዱ ነገሮች ባለቤት አልባ እየሆኑ እየመጡ ነው ያሉት። ማታ ላይ በጣም ብዙ ጌሞች አሉ። እነዛ ጌሞች ላይ ብር የሚሸልም አለ፣ በአካውንት ብር የሚያስገባ አካል አለ። ያን በአካውንት እንግዲህ በህጋዊ በሆነ አካውንት ከሆነ ብር የሚያስገባው ያ አካል ማን ነው? እሱን ነው ማጥራት። እነዚህ ሰዎች ይሄን ጉዳይ ይፈጽሙ እንጂ በአንድም በሌላ ከስነ ምግባር የወጡ ያለባበስ የምናምን ጉዳዮችን አየን እንጂ በዋናነት ከዚህ ከግብረ ሰዶማውያን ጋር እንቅስቃሴ ጋር ተያይዞ እሱን እኮ ኦፊሻሊ ቴሌግራም እና ፌስቡክ ላይ እንደዚሁም ቲክቶክ ላይ ፊታቸው መጥቶ የሚቀሰቅሱና እኛን ስትቀላቀሉ ይሄን ያክል ብር ታገኛላችሁ የሚሉ ሰዎች እየመጡ ነው ከቅርብ ጊዜ በኋላና ምናልባት እነዚህ የተጀመሩ ጅምሮች በተለይ የህግ እርምጃ ተጠርጣሪዎችን እያያዘን ያሉና እንደ አጠቃላይ ግን የማህበራዊ ሚዲያ አጠቃቀማችን ምንድነው መሆን መቻል ያለበት? ተግዳሮቱ ይሄን ያክል ነገር ካመጣ በተለይ ብዙ ሰው ጊዜውን የሚያሳልፍበት ደግሞ የቲክቶክ ፕላትፎርም ለዚህ ምቹ ሁኔታዎችን ከፈጠረ ብዙ ጉዳዮችን ማየት መቻል ያለብን ይመስለኛልና ቀሲስ ይሄ ጉዳይስ እንዴት ነው የሚታየው? እንደ ቅድስት ቤተክርስቲያን ወቅታዊ የሆነ ጉዳዮችን የምናነሳበት መንገድ አንደኛው ምንድነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ጋር የተገናኘ ጉዳይ ብቻ መሆኑ ሳይሆን እንደ ሀገር በተለይ ከስነ ምግባር ከእሴት ጋር የተገናኙ ጉዳዮችን እንደ ትውፊት የተያዙ ጉዳዮችን ሲነሱ አብረን የምናያቸው ናቸው። ምክንያቱም አንድ ቤተክርስቲያን እንደ ቤተክርስቲያን ስንቀጥል ሀገር ሰላም ስትሆን ነው እንላለን አይደለ? በዋናነት ከዛ ውጭ ግን ትውልድ እንደ ትውልድ ደግሞ ሲጠፋ ትውልድ ላይ እየሰራች ያለች ቤተክርስቲያን ጉዳዩ ይመለከታታል። ስለዚህ የሃይማኖት አባቶችስ ወደፊት መተው እዚህ ጉዳይ ላይ መናገር ያልፈለጉት ለምንድን ነው የሚል ጉዳዮች ስለሚነሱ ወደዚህ ለማምጣት ይችላል ማለት ነው። ቀሲስ እንዳጠቃላይ እንዴት አገኙት? ኋላ ላይ ግን የማነሳው አንድ ጉዳይ ይኖራል። በተለይ አሁን እነዚህ የቲክቶክ ፕላትፎርሞችን እየቀረጹ የሰጡን ሀገራት አሁን ላይ ይሄን ፕላትፎርም እንዴት ነው እየተጠቀሙት ያሉት የሚለውን ጉዳይ መጨረሻ ላይ እናያለን። መልካም ቢያው እንግዲህ እንደ ኢትዮጵያ ብዙ አሁን ግራ ልንጋባባቸው የሚችሉ ጉዳዮች እየበዙ እንደመጡ ይታወቃል። አሳሳቢ ነገር እንደሆነ ይሰማኛል።
ለዛ ደግሞ እድል አመቻችቷል። በጣም በደንብ በርከፍቷል ብዬ ማስበው የሶሻል ሚዲያ ጋር በተያያዘ ነው። ብዙዎቻችን ምን አይነት ማንነት ላይ እንደነበረን የታወቀው እነዚህ ፎርማቶች ሲመጡ ነው ብዬ ነው ማስበው። አሁን እነዚህ ሲመጡ በትክክልም እንደ ማህበረሰብ ምን አይነት ማህበረሰብ እንደነበረን እንደ ህዝብም እንዲሁም ደግሞ እንደ ግለሰብ እንደማይተው ከሆነ እንደ አማኞች ምን ካየህ ደግሞ ብዙዎቻችን ገበናችንን የገለጠ በደንብ የተገለጠው በቃ ማለት የነበርንበት ጥልቀት ምን እንደሆነ በደንብ የተገለጠበት ጉዳይ ነው ብዬ ነው ማስበው። ያልነበረ ጉዳይ ከየትም አይመጣም። ሄኖኬ ማለት ከሞራል አንፃር እኮ ልክ ያልሆነ መንገድ የማያምኑ ሰዎች እኮ የማይጠቀሙ ሰዎች አሉ። የሚጠቀሙበት መንገድ ደግሞ ጤናማ በሆነ መንገድ የሚጠቀሙ አሉ። ግን አብዛኛዎቻችን ካየህ ግን ምንድነው ከተባለ ብዙ ሰው በጣም ለቁጥር ለመለካት በሚያስቸግር የሚጠቀምበት መንገድ ጤናማ አይደለም። እንግዲህ አንድ ሰው ራሱን ረስቶ ዘንግቶ ጉዳዮቹን ሁሉ ትቶ ኢቭን ባለበት ስፍራ ራሱ እንዳለ ረስቶ ከዛ ፎርማት ጋር ብቻ ነው አታች የሚያደርገው እና በጣም አደገኛ ነው የሚሆነው እሱ እና ንቃተ ህሊናው ይወሰዳል። በጊዜው በዛ በሚጠቀምበት ሰዓት ላይ የሚጠቀምበት ዓላማ የለውም፣ በቂ ምክንያት የለውም። ዝም ብሎ በቃ የነካካ ብቻ ጉዳዮችን ማስፋት ነው የሚሆነውና ያንን ብዙ ነገር እንድናባክን ያደረገ ይመስለኛል። ለምሳሌ አሁን ጊዜያችን በጣም እንደወሰደብን አስባለሁ። ብዙ ጊዜ የምንተችባቸው ጉዳዮች አሉ። ስራ አይወደውም ይሉናል ብዙዎቹ። ነው አይደለም የሚለው እንግዲህ ያወያያል። አብዛኛው የኢትዮጵያ ማህበረሰብ 85% እንግዲህ ገበሬ ስለሆነ በገጠራማ ሀገራችን ክፍል ላይም ስለሚኖር መለካቱ ልክ አይሆንም ብዬ አስባለሁ። ምክንያቱም የኛ ሀገር አርሶ አደር ምን ያህል ዋጋ እንደሚከፍል ይታወቃል። እህሉ ለኛ በጣም ቀረል ባለ መንገድ ወደ ከተማ ይምጣ እንጂ ገበሬ ግን በምን ያህል ተፈጥሮ አንብቦ ከተፈጥሮ ጋር ተስማምቶ አምላኩን ተስፋ አድርጎ ያ ሁሉ ቅዝቃዜው አለ፣ ብርዱ አለ፣ ዝናቡ አለ፣ ፀሐይ ሁሉ መከራይቶ ነው በትጋት እህል ለከተማው የሚመግበውና ያንን ልክ አይሆንም። ግን በከተማ ውስጥ ያለ ነዋሪዎች ግን እውነት ለመናገር ምን ያህል ለጊዜ የነበረን አተያይ ልክ እንዳልሆነ አንዱ ያየንበት መንገድ ነው ብዬ አስባለሁና ጊዜያችን በጣም እንደባከነ ያህል ነው። እንዲያውም ጊዜ የባከነበት ሀገር የት ነው ካልከኝ በኢትዮጵያ ያሉ ከተሞች ላይ ነው ብዬ ነው የማስበው። እኔ ከበቂ ሰው ከአንድ ሰዓት በላይ ነው የሚጠቀመው። የሚገርም አብዛኛው ሰው የሚጠቀመው በቀን ማለት ነው። እንግዲህ አስብ። ያንን እኮ በሳምንታት በወራት በአመታት ብትደምረው ከህይወትህ የሆነ አመታት ይወስዳል ማለት ነው። ስለዚህ አንድ ሰው 70 ዓመት ቢኖር የሆነ አመታት ከእድሜው ወይ ከህይወቱ ይወስዳል ማለት ነው እና በዛ ልክ ህይወት የሚወስድብን ነገር ሆኖ እያለ ሰው መንቃት አለመቻል ትንሽ የሚያሳስብ ጉዳይ እንደሆነ ይሰማኛል። ከዛ ውጪ በዚህ በዌስተርን ላይ በምዕራቡ ዓለም ላይ ያለው የባህል እኮ አይደለም፣ በእርግጥ አይደለም። እኔ ባዕድ አምልኮም ጭምር ነው ብለን እናስበው። አብዛኞቹ ንግግሮቻቸው የሚጠቀሙባቸው ምልክቶች የሚጠቀሙባቸው አለባበሶች ከባዕድ አምልኮ ጋር የተያዙ ናቸው። ኦኬ እና እነዛ ባዕድ አምልኮች በትክክል አሁን እኛ ጋር እየመጡ እንደሆነ ያንን ደግሞ የሚቀበል ማህበረሰብ ደግሞ ከመፈጠረው አንፃር በተለይ ወጣቱ በትክክል ቀለል ባለ መንገድ ሳይቸገረው እንዲቀበል አድርጎታል ብለን የምናስበው ተጠቃሚ እሱ ነው የምንለው እኛ እና በቀላሉ ማለት ምን እንደሆነ አያጣራም፣ ምንጩም እንደሆነ አያጣራም፣ ከየት እንደመጣም አያጣራም። ስለሚያየው ብቻ ወደዛ ጉዳይ ይሳብና ሲጠቀምበት ያያልና ሲጠየቅም እንኳን አንድ ሰው አይ መሆኑ አላቀም ነው የሚል። እንግዲህ አስብ ማለት ለቴክኖሎጂ ቅርብ ነው የሚባል ሰው አየው ከቴክኖሎጂ ጋር በጣም አታች የሆነ ሰው ግን ዳይ ጉዳዮች ላይ ማላቀም ሲል ትንሽ ግር የሚያሰኝ ጉዳይ ነው ያስባሉና እኔ እንደ ባህል ባንለውጥ ደስ ይለኛል። ባዕድ አምልኮ ጭምር እንደሆነ እንደምናና ይህንን የምዕራባውያን የባዕድ አምልኮ ልምምድና እንቅስቃሴ አሁን እኛ ጋር ተገልብጦ እየመጣ ነው። በጣም አስፈሪ በሆነ መንገድ ተገልጧል ነው እንግዲህ አስብ። ትናንት የነበረ ጠንካራ የሚባል እሴት ባህል እንደ ማህበረሰብ የነበረ መከባበርና አብሮነት በሚጥል መንገድ ነው። ፈሪሃ እግዚአብሔርና ይሄ ሰውን መፍራት እግዚአብሔር ነው፣ ሰውን ማክበር እግዚአብሔር መፍራት የሚባል በሰው ልቦና ውስጥ የነበረን ሐሳብ የሚያጠፋ እንቅስቃሴ ውስጥ የገባንበት ሁኔታ እንዳለ ሁላችን የምናየው ነው። ከዛ ውጭ ግን እንደ ቤተሰብ ጭምር ዋጋ የሚያስከፍለን ነው። ድሮ ቤተሰብ አብሮ ማዕድ ይካፈል ነበረ፣ አብሮ ይጸልይ ነበረ። አሁን አብሮ እንኳን አይደለም በአንድ ቤት ላይ በአንድ ግድግዳ በታጠረ ቤት ላይ በአንድ ግቢ ላይ ሁሉ ሰው ግን ከራሱ ዓለም ጋር ሆኖ ከዓለም አቀፍ ዱርዮች ጋር ነው እንግዲህ ህብረት የሚያደርገውና ያንን አደገኛ የሆነ ፎርማት እንደሆነ ይታወቃል። ሌላ ግን በጣም አደገኛ ምንድነው ከፍተኛ የሆነ ውሸትን ነው ያለማመደ። በጣም ከፍተኛ የሚባል አስደንጋጭ በሚባል መንገድ የዘረጋበት እንቅስቃሴ አለ። አሁን ማለት ሰው እንግዲህ እግዚአብሔር እኮ ያያል። መጽሐፍ እንደሚናገር እግዚአብሔር የትም ቦታ ሁን ከማንም ጋር ሁን በየትኛውም ፖዚሽን ላይ ብትሆን ችግር የለውም እግዚአብሔር ያያል።
አይደለም የሚነገረው ነገር ይቅርና የሚታሰበው ሐሳብ እግዚአብሔር ያውቃል ያያል። ስለዚህ ሰው መንፈሳዊ ዓለም እየዘነጋ በመጣ ቁጥር እንደ ልቡ እንድናገር እንደሚሰማው ስሜት እንዲናገር ድል የፈጠረበት ሆኖ መጥቷል ብዬ አስባለሁ። ያንን ማረም ካልተቻለ አደገኛ ነው። ስለዚህ እነዚህ ጉዳዮች እያደገ ሲመጣ ከትናንት ወዲያ ንፈራው የነበረ ከግብረ ሰዶማዊነት ጋር የሚያያዝን እንቅስቃሴ በኢትዮጵያ ቁጥሩ እየሰፋ እንዲመጣ እንዲያውም ትናንት ይደበቅ የነበረ ጉዳይ እንዳይነገር የሚባል የነበረ ጉዳይ አሁን በስፋት እንዲነገር በአደባባይ ሰዎች ወጥተው እኛ ነን እንዲሉ ሌሎቹ ደግሞ የሚፈሩት በቃል ባይናገሩም ግን በአለባበሳቸው በአነጋገራቸው እንዲታዩ ማለት ነው። እንግዲህ አስብ ወንድ ነው የምንልበት ካራክተር አለ አይደል? ከተፈጥሮ አንፃር አለ፣ ካለባበስም አንፃር አለ። እንግዲህ አነጋገሩ አለባበሱ የነበረውን ያነጋገርና ያለባበስ ዘይ ከቀየረ ምንም ጥርጥር የለው በጣም አስፈሪ ጉዳይ ይሆናል። እና በዛ መንገድ ቃል በቃል አይንገሩን እንጂ በድርጊታቸው ተግባራቸው ካየነው የሚገለጡበት እንቅስቃሴ እህቶችም ልክ እንደዛ በጣም አስነዋሪ የሚባል ለአእምሮ የማይመጥን የማህበረሰብ ህልውና የሚያናጋ ወንጀልም ጭምር የሆነ ጉዳይ በተደጋጋሚ ነው የምናየው። ይሄ መቀበል የለብን እንደ አማኝ ማህበረሰብ መከላከል ነው ያለብን። ይሄ መጥላት ጉዳዩ ሰዎችን አላለም እኛ ጉዳዩ ይህንን ጉዳይ መጥላት ነው። ይሄ ሊቀፍ የሚገባ ነገር ነው ነገር ላይ። ስለዚህ በዚህ ጉዳይ የሚገቡ ሰዎች ካሉ አምነው ከሆነ ቤተክርስቲያን ሐኪም ቤት ናት፣ ታክማለች፣ ይታከማሉ አምነው ከሆነ ማለት ነው። ከዛ ውጭ ግን በስም የሚወጡ ጉዳዮች ግን ከህግም አንፃር ወንጀል ስለሆነ በኢትዮጵያ ላይ ያንን የህግ ማዕቀፍን ጭምር ሊመልሰው የሚገባ ጉዳይ ብለን እናስባለን። እንደ ቤተክርስቲያን ደግሞ በተደጋጋሚ በትምህርቷም በተደጋጋሚ ስለተቃወመችው ስለምትቃወመውም ተፈጥሯዊም አይደለም መጽሐፋዊም አይደለም አምላካዊም አይደለም በጣም ክፉ የሆነ ሰይጣናዊ ልምምድ ስለሆነ የሰዎች ህልውና ጭምር የሚያጠፋ ስለሆነ ያን ቤተክርስቲያናችን ስትቃወም ነበር። አሁንም ጭምር በተለያየ መንገድ በንቃት በተለይ በሰንበት ትምህርት ቤት ውስጥ ያሉ ወጣቶች ልጆቻችን በደንብ ማስተማር ያስፈልጋል። በጣም አደገኛ ነው። አሁን ልጆቻችን ወደ ትምህርት ቤት ስንልካቸው ተምረው ሲመጡ አደገኛ ነው። አሁን እዛ የሚቀበሏቸው መምህራን በተመለከተ በደንብ የማጣራት ስራ ራሱ መስራት አለበት ብለን እናስ አሁን በጣም ከባድ ነው። አሁን ማንንም የምታምንበት ጊዜ አይደለም። በነገር ላይ ልጆቼን አምኜ የሆነ ሰው ጋር ማስቀመጥበት እድል አሁን አይፈጠርም። አስቸጋሪ ይሆን መጥቷል ማለት ነው። እና ከዛ አንፃር ምን ልክበት ቦታ ላይ በተመለከተ የማጣራት ጉዳይ ያስፈልጋል። እንደ ቤተክርስቲያን አሁን የጀመረችው የነበራት የተቃውሞ ድምጽ አሁንም ማሰማት አለባት ብለን እናስባለን። በእርግጥ በየጊዜው ለሚሰሩ ስራዎች ለሚታዩ የእብደት ምልክቶች ቤተክርስቲያን በየጊዜው ላትናገር ይችላልች። በትምህርቱ አንዴ ነው የምታጸናው ይታወቃልና ግን ስራ ይፈልጋል አይደል? ስራ ይፈልጋል። ይሄ ግንዛቤ መስጫ መርሃ ግብር መዘጋት ይፈልጋል። በተለይ ወጣቶችን ማወያየት እኔ ይዘገነኛል። ሄኖክ ነገር ላይ ኢቭን በመንፈሳዊ አገልግሎት ውስጥ ያሉ ወንድሞች ራሱ የሚገርምህ አለባበሳቸው በጣም አደገኛ ነው። እንግዲህ ከይቅርታ ጋር ይሄ ስንናገር በጣም እንደማይመች ይገባኛል፣ ግን ይቅርታ እንጠይቃለን። ማለት ሰዎችን በጣም በሚቀፍ መንገድ ነው አለባበሳቸው በጣም ጥብቅ ያለ አካላቸው በጣም እየታየ በሚሄድበት መንገድ ነው ልብስ የሚለብሱት እና ይሄ መታገርም ጭምር አለበት ብዬ ነው። በተለይ አገልጋይ ከሆነ መታገርም ጭምር አለበት ብለን እናስበው እና ይሄ በየቦታው በጣም ጉድ የሚያሰኝ ጉዳይ አለ። ያንን መስተካከል የሚቻለው በአስተያየት ብቻ ሳይሆን በስራ ስለሆነ ወደ ስራ ላይ መግባት የሚቻልበት ድብ ይፈጠር ብዬ አነሳለሁ። ይበቃኛል። ይሄ ነው ከኔ። እሺ ቀሲስ ያው እንደሚታወቀው አንዳንድ ሀገራት አሁን ለዚህ ፕላትፎርም ለሚጠቀሙ ፕላትፎርም አሁን ቲክቶክን ስንመለከት ቻይና የራሷ የሆነ ፕላትፎርም ቀርጻ ነው እንግዲህ ለወጣቱ የሰጠችው ማለት ነው። አንዳንድ ሀገራት አሁን ላይ የእድሜ ገደብ አስቀምጧል። እዚህ የሶሻል ሚዲያ የሚጠቀሙትን ጭምር የእድሜ ገደብ ተቀምጦ መመሪያዎችን እያወጡ ነው ያሉትና ምናልባት አሁን በተደጋጋሚ ስንጠይቅ ነበር። በተለይ አሁን እኛ በጣም ትልልቅ ትርክቶች የሚከፈቱብንም ጭምር እነዚህ ማህበራዊ ሚዲያ ላይ ስለሆነ ምንድነው ይሄንን እንደው የሚገድብ ህግ አይወጣም ወይ ስንል በተለይ የመገናኛ ብዙሃን ባለስልጣን ስራዎችን ጀምሬያለሁ ብሏልና ምናልባት ከዚህ ከእድሜ ጋር የተገናኙ ጉዳዮች የሚቀመጡበት ነገር እንደው እስከ 3 አመት ከዚህ ከ18 አመት በታች የሆኑ ሰዎች ሲጠቀሙ ቢገኝ ወላጆቻቸውም ልጆችም የሚታሰሩባቸው እዚህ አፍሪካ ሀገራትም ጭምር ህግ እያወጡ ነው ያሉ በእነዚህ በ15 ቀን ውስጥ እንኳን ምክንያቱም ያው ትውልድን መታደግ ስለሚገባ ማለት ነው። ስለዚህ እንደው የሚመለከተው የመንግስት አካልም ይሄን ስራ መስራት መቻል አለበት ብለን ነው የምናምነው። የተጀመሩ ጅምሮች ጥሩ ናቸው። ቀደም ሲል እንዳነሳ ነው በተለይ ከዚህ ከግብረ ሰዶም እንቅስቃሴ ጋር ተያይዞ የሚታዩ ነገሮች እርሶ እንዳሉት ቤተክርስቲያናችን ሐኪም ቤት ነች። ማንም መጥቶ መመርመር መታየት የሚችለውበት ጊዜ ላይ
መታየት አለበት። ግን ያው ብዙዎች እያነሱት እንዳሉ በተለይ እንደው የወንጀለኛ ህጉ በሚያሳይ መልኩ ህጉ በተቀመጠለት መስፈርት መሰረት ወንጀለኛ ነው ተብሎ የተጠረጠረ ሰውን ግን ቤተክርስቲያን ገብቻለሁ በሚል ብቻ ሽሽት መቀበል የለባችሁም የሚል ብዙ ጥያቄዎች እየተነሱ ስለሆነ እዚህ ላይ ግን የቤተክርስቲያናችን የህግ ባለሙያዎችም ጉዳዮችን አይተው ያው ምዕመናን ከውዝግብ እንዲወጡ የሚያደርግ ጉዳዮችን ማድረስ መቻል እንዳለባቸው ነው የምናምነው። በዚሁ እናጠቃልላ። ቀሲስ የተከበራችሁ ተመልካቾቻችን ስትከታተሉት የነበረው የመገናኛ ብዙሃን ዳሰሳ መርሃ ግብራችን እዚህ ጋር ይጠናቀቃል። የዛሬ መርሃ ግብር አሰናድተን ወደ እናንተ ማድረሱ በኩል ቀሲስ ልሳነ ጽድቅና ሄኖክ ደሴ አብረናችሁ ቆይታ አድርገናል። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ሰላም እግዚአብሔር ከሁላችን ጋር ይሁን።